የተሳታፊ ከተሞች መልካም ተሞክሮ ይቀርብበታል። አንዱ ከተማ ባከናወናቸው ተግባራት ከሌላኛው ከተማ ጋር እየተወዳደረ ልምድና ተሞክሮዎችን ይለዋወጥበታል። ለከተሞች ወግና ባህል ልውውጥ ትልቅ ድርሻ ባለው የኢትዮጵያ ከተሞች ፎረም የከተሞች ፎረም በየ2 ዓመቱ የሚካሄድ ነው። በአራቱም ማዕዘናት የሚገኙ የሀገራችን ከተሞች ልምድ እንዲለዋወጡና ራሳቸውን ሊያበቁ የሚችሉበት እድል የሚፈጥር ነው። ፎረሙ በየ2 ዓመቱ አንዴ የተወዳደረው በሚያሸንፉ ከተሞች እየተካሄደ የመጣ ነው። ይህ ሀገር አቀፍ የከተሞች ፎረም የከተማና መሰረተ ልማት ሚኒስቴር መድረኩን ለማዘጋጀት ከተመረጡ ከተሞች ጋር በመተባበር የሚያሰናዳው ነው። ከዚህ ቀደም 9 መድረኮች በተለያዩ ከተሞች ተካሂደዋል። በእነዚህ መድረኮች ታዲያ ከተሞች እየተወዳደሩ ለእድገታቸው የሚበጁ ተሞክሮዎችን ተለዋውጠውበታል። የዛሬ 2 ዓመት ወርሃ የካቲት ላይ ነበር የዘመኑ ከተሞች ለኢትዮጵያ ብልጽግና በሚል መሪ ቃል በተካሄደው የወላይታ ሶዶ ከተማ መድረክ እድሉ የተሰጣት። በሰመራ ከተማ በ10ኛው የኢትዮጵያ ከተሞች ፎረም እንገናኛለን። ከኢትዮጵያ ላይ ካሉት ከተሞች ሰመራ ሎጊያ ተመርጣ በ10ኛ ከተሞች ፎረም ለመዘጋጀት በጣም ደስ ብሎናል። እንኳን ደስ አላችሁ እያልኩ ነው የአፋርን ሕዝብ እና የመላው ኢትዮጵያን ሕዝብ። አሁን ላይ ኢትዮጵያውያን ተገናኝተው ቁም ነገር ሊለዋወጡ ቀን የቆረጡባት ደሴት ሆናለች። የአፋር ብሔራዊ ክልላዊ መንግስት መዲና ሰመራ ሎጊያ። አስረኛውን የኢትዮጵያ ከተሞች ፎረም እንድታሰናዳ ኃላፊነት የተቀበለችው ሰመራ ሎጊያ ከተማ አሁን በሥራ ላይ ናት። በግንባታ ሥራ ላይ የተሰማሩ አሽከርካሪ ተሽከርካሪዎችም እንዲሁ በቀንና በምሽት ሲጣደፉ ይታያሉ። ከ150 በላይ ከተሞች ሥራዎቻቸውን የሚያቀርቡበት የኤግዚቢሽን ቦታ እየተዘጋጀ ነው። የአጠቃላይ ዝግጅቱ 80 በመቶ ተጠናቋል። ቦታውን አጠናቆ ለተባለለት ዓላማ ለመዋል አፋሮች ቀን ከሌሊት ሥራ ላይ ናቸው። በወቅቱ ተወዳድረው ማሸንፈዋል። ዛሬም በሰጠናቸውና በነበራቸው ፍላጎት መሰረት እየተካሄደ ነው ያለው። በእኛም የገንዘብ ድጋፍ፣ የሙያ ድጋፍ እያደረግንላቸው ይህን ወደ 50,000 ሕዝብ የሚያስተናግድ ኤግዚቢሽን ቦታ አዘጋጅተዋል። በሼድ ላይ እናከብራለን እያልን ያለ ነው። ስለዚህ ሼድ ወጪውን ሚኒስቴር መስሪያ ቤቱም ከቨር አድርጓል። እኛም ደግሞ ኮስት ሼሪንግ አድርገናል። ስለዚህ በጥሩ ሁኔታ እየተካሄደ ነው ያለው። ከ25,000 ካሬ በላይ በሆነ ስፍራ ነው የተቀመጠው ሼዱ። ቀን ፀሐይ ሳይበግረን፣ ምሽት ደግሞ እንቅልፍ ሳይበግረን እንደምታየው 24 ሰዓት እየሰራ ነው። እንግዶቻችንን የምንቀበልበት ኤሪያዎች ፈንክሽናል የማድረግ ስራ እየሰራ ነው። ሽንት ቤቶች፣ ሻወሮች ኦልሬዲ ደን አልቋል 100%። ውስጥ ለውስጥ ደግሞ ከ1.5 ኪሎ ሜትር በላይ ውስጥ ለውስጥ በግራቭል የተሰራ መንገዶች አሉት። የውሃ ዝርጋታ ደግሞ ሙሉ ለሙሉ ፈንክሽናል ሆነዋል። እንደምታየው ደግሞ ራሱን የቻለ ትራንስፈር ተገጥሞለት ኦልሬዲ መብራት ስራ 24 ሰዓት እየተሰራ ይገኛል። በርካታ ስራዎችን እየሰራን ነው። እንደምታየው ይሄ አንደኛ ዝግጅቱን የምናካሄድበት ሼዱ ስቴዲየም ዝግጅትን ጨምሮ ፓናል ውይይቶች የሚደረጉበት አዳራሾችን ጨምሮ ለእንግዶች ደግሞ ምን አይነት አቀባበል ማድረግ እንዳለብን እዚህ ጋር ደግሞ ቴክኒካል ጉዳዮችን ጭምር በርካታና ሰፊ ዝግጅት እያደረግን ነው የምንገኘው። በመድረኩ ለመሳተፍ የሚሄዱ በሺዎች የሚቆጠሩ እንግዶችን ለማስተናገድ ሰመራ ሎጊያ ከመንገድ መሰረተ ልማት እስከ መሰብሰቢያ አዳራሽ ብሎም ከሆቴል እስከ ትራንስፖርት አገልግሎት ያለ ዝግጅቷን እያገባደደች ነው። በ10ኛ ከተሞች ፎረም ከመላው የሀገራችን ኢትዮጵያ ከተሞች ወደ 151 ከተሞች ነው የሚታደሙት። በዚህ 151 ከተሞች የሚሄደው ተሳታፊና አፋር ውስጥ
የሚካሄደው ተሳታፊ ጨምሮ እስከ 50,000 ይደርሳል የሚል ሳቤ ነው ያለን። ይሄን ይዞ እየተሰራ ነው ያለው። የኤግዚቢሽን ማሳያው ከጊዜያዊ ግንባታ ይልቅ የአካባቢው ሙቀትና የንፋስ ሁኔታን ባገናዘበ መልኩ የሼድ ግንባታ እየተከናወነለት ነው። ይህ ደግሞ በፍጥነት እየሰፋችና የኢትዮጵያ ከተሞች የራሳቸው ከለር አላቸው፣ የራሳቸው ማንነት አላቸው፣ የራሳቸው የማደግ አቅም አላቸው። በአራቱም ማዕዘናት የሚገኙ የሀገራችን ከተሞች ልምድ እንዲለዋወጡና ራሳቸውን ሊያበቁ የሚችሉበት እድል የሚፈጥር ነው። ሼዱ 6000 ካሬ ላይ ያረፈ ነው። በውስጡ ከ150 በላይ ከተሞችን ይይዛል። ከ5000 ሰው በላይ ከተማው ላይ ይታደማሉ። ስለዚህ ይሄ እኛ እንደ ትልቅ በረከት ነው የምናየው። ውድድር ውስጥ የሚገቡበት ነውና ከውድድር አኳያ እንግዲህ ባለፈው ሁለተኛ ሶስተኛ ያወጡ ዛሬ ላይ አንደኛ ለመውጣት ከፍተኛ ጥረት እያደረጉ ይገኛሉ። አፈሮች ምን ይላሉ መሰለ ቤትህ የመጣ እንግዳ ካንተ ይበልጣል ይላሉ። በክብር ካንተ የበለጠ ክብር ተሰጥቷል። በጥሩ ሁኔታ ተቀብለን እንደምናስተናግዳቸው ትልቅ ተስፋ አለኝ። እንኳን ሲንብራሃ ምዕክተሜትን እንኳን ወደ ቤታችሁ በሰላም መጣችሁ። እኑና ወደ ቤታችሁን አይታችሁ እትብታችሁ የተቀበረበትን ቦታ ተመልከቱ ነው የምለው። ከህዳር 6 እስከ 10 በሚካሄደው 10ኛው የኢትዮጵያ ከተሞች ፎረም ሰመራ ሎጊያ ላይ እንገናኝ። ሁላችንም ጉዟችን ወደ ሰመራ ሎጊያ እንዲሆን ጥሪ ለማስተላለፍ ነው። መንገዱንም አስፋለ ጎሚቶ በራህሌ ላይ ከረ ወንጆ ሊታይ